ወይ ቦዘዴቢ ወይኔ 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 ትገርማላችሁ። እኔ እንደው እናንተ ወደ የት ግልግ በሲል ደግሞ ዛሬ ለሩታ አንዴ ጠበቃ ናችሁ እስር ቤት አታስገቡ አትግባ ብላችሁ እንትን ሰርታችሁ ነው የመጣችሁት። አረ በቃ ከሩቅ ጠላት ቅርብ ምንድነው? ከሩቅ ዘመድ ቅርብ ጠላት ይሻላል የሚለው እንደዚህ ነው ተረቱ ማለት ነው። ለካ አልፎ አልፎ በቃ እንደዚህ መተሳሰብም ያለ ነው። ለካ እንደዚህ እያሰባችሁ ነው እንዴ? አይመስልም ነበረ። እኔ ደግሞ ማየታቸው አስጠልተዋል። ትገርማላችሁ። ታዲያ ውዶች ቤተሰቦች እንዴት ናችሁ? ሰላማችሁ ሁሉ ሰላም ጥፍት ብያለሁ። እንግዲህ ውስጥ በጣም አንደኛ የዋይፋ ችግር አለ፣ ሁለተኛ ደግሞ የስራ ቢዚ አለ። በዛ አጋጣሚ ነው የጠፋባቸው። ቅር እንዳትሉኝ። እንግዲህ ኢንሻአላህ ፈጣሪ ከረዳን ያው ከቅርቡ ፈታ እንላለን። ያው አገር ቤት ገብተን እና ተስፋ አለ ለኛ። እሺ እና እናንተ ሰላማችሁ? እኔ ሁሉ ሰላም ነው፣ እግዚአብሔር ይመስገን። በጣም የሚገርም ቪዲዮ ነው ትላንት የተሰራ ነው የተለቀቀው። ያው አይቼው በጣም ያው እንግዲህ ይሻላል። በቃ ዘመድ ማለት ለዚህ አንዳንዴ ይጠቅሙብሃል። ያው በብዙ ሳይሆን ማለት ነውና የሩታ ቀንድ ጠላት የሆነችት ቡዜ ዴቪን አምጥታ ከዴቪን ከትላንት ከባለፈው ከሁለተኛው ሶስተኛው ቀን በፊት እንትን ብሎኝ ነበራት መጥቶ ከሩታ ተበቃ ሌሉ ከጠፋበት መስመር ገብቶ ወደ ሩታ ተመልሶ እየተከራከረ ነበረ። ግን በአጋጣሚ እሱ የተከራከረው እንትን አብራም ልጅ ወስዶታል ብሎ ነው እንጂ ያው ለሩታ እንትን አስቦትም ይሁን ምን ይሁን አይዱን እንጃ። እና እሱ ትንሽ መለስ ሲል ደግሞ ዛሬ ቡዝም ደግሞ ዴቪን ሚዛ አምጥታ አይ እስር ቤት መግባት የለብሽም እንግዲህ የልጅ እናትሽ ነሽ ምናምን ብለ አሽቃብጣ ነበረሽ። መሽገር የሆነች ሴትዮ በቃ ነው አለ አይደለ አልላቀቅም ብላለች ሩታ። ከሌለ ደግሞ ለነሱ እንጀራ አለ መቼም እናውቃለን አይደል? እንደሱ ደግሞ አንወሻሽም ኖርማል ነው። እና ጋሽ እናንተ ወይኔ 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 ሆቴል ነው እንደ የተከራየው አብራም ደግሞ ላይቭ ገባለሁ ብሎ ጭፈራው ላይ ወይኔ ወይኔ በዛቅ ሞት ኮን በጌታ በእናታችሁ ቪዲዮ ለመስራት እኮ አልተመቸኝም። እኔ ልሞት በእናታችሁ እንዴት ሊሆን ወይኔ በምንጋጣሚ ይሄን እኔ ሄርሜላ ስደነስ አይታችሁታል አይደል? እኔ መቼም ቀደም ብላችሁ እንደሚታዩት አውቃለሁ። እኔ አንዴ ገባ እላለሁ። እንግዲህ ብቻ በየቀን ሞክር ጥሩ ነበረ። ምን ልሁን እሺ ስላልተመቸኝ ነው። እና እንግዲህ ግን አግዙ እናንተ አበረታቱኝ፣ በእናታችሁ ጌታን አበረታቱኝ። ምክንያቱም ኢንሻአላህ እግዚአብሔር ከፈቀደ እኮ ከዚህ መላቀቅ አለብኝ። እኔም እላቀቃለሁ። ከዛ ፕሪሜዳ ሮጣለሁ። ችግር የለም። እንግዲህ የሰው ነው እንደተባለው የሰው ቤት ነው። እንግዲህ መቼም ያው እንግዲህ እንደ ራሴ አይደለም የሆነው። በቃ አጋጣሚ እንትና እያደረኩ ነው። ግን በሽርቱ ቪዲዮ ወይ ሁሌ ገባለሁ። እንግዲህ እኔ እዚህ ጋር ካልመጣሁት እንጂ እና የሩታና ለእብ ጉዳይ ዛሬ ትላንት በጣም ተመችቶኛል። ሩታ ቡዜና ዴቭ ጉዳይ ዛሬ ትላንት በጣም ተመችቶኛል። ይቅርታ አድርጉልኝና ያወዛግበኛል። አሁንም አይምሮዬ ስራ ላይ ነውና በዚህ በጣም ገብቼ ትንሽ እንደው ልስራ ብዬ ነው የገባሁት። እና ትላንት መጥቶ በጣም ደስ የሚል እንትን እያወሩ ነበሩ። በጣም ተደሰትኩኝ። እውነት ኖርማል ነው፣ ምንም አይደለም ይሄ። እና ቡዜ እና ዴቭ መጥቶ እቺ ገነትና ሩታና ገነት ተብዮ ጠርቶ እንደዚህ ያሉ ክስ አንስተናል፣ ዳግም ትፈርማት ምናምን ብሎ እያወሩ ነበሩ። ከዛ በቃ እሱም አደንቃለችና ያው አንዳንዴ በቃ እንደዚህ እኛ እኮ በፊትም ቡዜ ላይ የምንጮኸው በደብ ላይ የምንጮኸው እንደዚህ በሩታ ጎን መሆን ነው እንጂ ሩታ ሳይሆን የእውነቱ ጎን መሆን ነው እንጂ በዝሙት ጎንና በእንትን ጎን መቆም የለብሽም ብለና እሺ። ቡዜ ከሆነም አሁንም ቢሆንም ተመለሽ። ዝም ብለሽ እንትን ማሽቃበት ትተሽ ማለት ነው። እና ለቪዲዮ ምን ለስራ ከሆነ ተሶከ ግን ሆኖ ያለው ይሄ ስራ ተብሎ የሚጠራው ሚዲያ ላይ መተሽ እንደዚህ ማሽቃበጥ እንደው ለልጆቹ የሚያድር ነገር እውነት
እንዴት የእናንተ አካውንት ባን አይሆንም? ግን ለእናንተ ሰው ኮመንት ሲሰጥ በእውነት ደህና ኮመንት አለ እንደ እናንተ። እኔ እንኳን ሰብስክራይብ አላደረኩም፣ ምክንያቱም በቃ አንስቼ ያለው በቃ አልወድም። ግልጹ እነግረዋለሁ። ምንድን ነው ፋክት ነው እና ምንድን ነው በጣም ተመችቶኛል ትላንት በእውነት እናንተም ደግሞ የሩታ ተከታታዮች ሁሉ ሰው በቃ እንዲ መጀመሪያ ፈጣሪ የባረኩ ሰዎች ናቸው። ሁለተኛ ደግሞ ጠንካራ ሰዎች ብቻ ናቸው። በቃ አድርጋለሁ ካለ ታደርጋላችሁት። ደስ የሚለው ከላይ በወስወጥታችሁ ውሽምቷና አቶ አብርሃም ጋጋሲስ የሆነው ሰውዬ ህይወቱን ትዳሩን ልጁን ትቶ ሚስቱን ትቶ የሚያንዘላዝል እሱም ራሱን በደሞ ሰው ብለው በቃ ልብስ ከሌለ እኮ ሽቶ ደግሞ ሽቶ ይዞ ይሄ እኮ ለእንትን የተሰጠ ሽቶ ደግሞ እንትን ይሸተታል። ከዛ ደግሞ ላይ ብላይ የተኛው ዲና ደግሞ የሴት ዕቃ ይዞ አምጥቶ በላይ ብላይ ይሄ ነው። በአሁኑ ሰዓት ለሱ ሽቶ ይገባል። በአሁኑ ሰዓት ይሄ እንትን ይቅብል ይሄ መግዛት አቅቶት ነው ወይስ የሄርሜላ ተሰጠው ለራሱ እየሰተተ እንትን እያለ አረበኛ ሊገባ ነው እናታችሁ። እና ወይኔ አንቅለሽለሽ በእውነት አውራም ስራ በእውነት እኔ እንዴት እንደሚያደርገኝ በአቋም ይሻላል። አብራም በእውነት ነው እንደዚህ ከሚዲያ ብናስጠፋ ደስ ይላል በእውነት። ግን ሩታ ብቻው ለምንድን ነው ያለ እነሱ ያለ ደብም ያለ በቃ ከፍሬም ጋር ሆና በክልል ጋር ብትሰራ እኮ ይወጣታል ቪዲዮ። እውነት ማንም ተከታይ ሩታ ጋር ነው። ሩታ በቃ ጀግና ናት። ለአረብ ሀገር ያለው እህቶች በእውነት በጣም አስተማሪ ሰው ናት። ምክንያቱ በቃ ጠንካርነት ታስተምራለች። ማንኛው ቻሌንጅ ግን ሆና ብቻው ማምጣትና ብቻው በእግሯ ማቆሙ አቃተ። ለምን እንደሆነ አልገባኝም በእውነት። እኔ ፋክቱ ነው የምናገረው። እና እስቲ እናንተን ቅርብ የሆኑ ሰዎች ካላችሁ ብቻው ግቢ ብቻው ብላችሁ እስቲ ያስለኛል። ለምን እንደሆነ ከሙቀቱ የተነሳ ይሆን እና ብላችሁ እስቲ ንገራት። ብቻው ትምጣት። ብቻው መታኮ እዚህ ጋር ብሰራት ምንም ተዳማጭ አላት። እና እነዚህ ኮተታሞች ትታ እውነት ብቻ ደስ ይላል። ከዚህ በላይ ስለማልሄድ በቀኛል። እንግዲህ ይህ የተንቢዙም ትንሽ ቪዲዮ እንትን እያለ ነው። ገብታችሁ በእናታችሁ አበረታቱ፣ ሰብስክራይብ አድርጉ ወገኖቼ። ወዳችኋለሁ። አጥፉ፣ ጠይቁኝ። ኢንሻአላህ ከቅርብ ጊዜ በኋላ እንዲሁ በፕሪሜዳ ቁጭ ብለን በላይ እንጫወታለን ነው የምላቸው። እሺ ወዳችኋለሁ።